ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ይህ የእንግዳ ፕሮግራማችን ነው የኢትዮጵያ ሳተላይት ኔትወርክ በዛሬው የእንግዳ ፕሮግራማችን የአማራ ፋኖ በሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ሙላቱን እንግዳ አድርጌ ይዤላችሁ ቀርቤያለሁ ከአርበኛ አበበ ጋር በወቅታዊ ጉዳዮች ዙሪያ እንወያያለን ከሁሉም በቅድሚያ አርበኛ አበበ ሙላቱ ለቃለ ምልልሱ ፈቃደኛ በመሆንህ በተመልካቾቻችንና በአድማጮቻችን ስም ከልብ እናመሰግናለን። ወደ ጥያቄ ለማምራት ያህል መጀመሪያ አንዳንድ ብዥታዎችን አጥርተን ብንሄድ በጣም ጥሩ ነው የሚል ነው። በትናንትናው ዕለት አርበኛ ባየው አለባቸው ተሰዋ የሚል መረጃዎች በስፋት ተሰራጭቶ ነበር። ለኛ ጭምር በስልክ ሁሉ ደርሶን ነበር። እጅግ በጣም አዝነን ነበር ሆነ በተባለው ነገር። ይህን ነገር ደግሞ እውነት ያስመሰሉት ቀደም ሲል ሲወጡ የነበሩ አንዳንድ የስልክ ንግግሮች ስለነበሩ ከነሱ ጋር ተደምሮ ነው። እኛ ብቻ ሳይሆን የገዢው ፓርቲ አክቲቪስቶች በሙሉ ሰፋ ያለ ዘገባ በዚህ ጉዳይ ላይ ይዘወተው ነበር። እንደውም እርስ በርስ ተገዳደሉ እያሉ ሁሉ ጭምር ይዘወተው ነበር እነሱ ያወጡት። እኛ እንኳን ስለመሰዋቱ ነበር ያወጣነው። በአማራ ፋኖ በሸዋ ስም ነው መግለጫ የሚወጣውና እንዴት ነው በዚህ ጉዳይ ላይ ያለውን መረጃ እስኪ ከዚህ አጥርተን እንጀምር። አርበኛ አበበ አመሰግናለሁ ደሬ። እንግዲህ ይሄ ሶሻል ሚዲያ የውሸት ፕሮፓጋንዳ አብዛኛው የጠላት ወይም የዚህ ስርዓት አገልጋይ ሎቤስቶች እንደሆኑ ጠንቅቀን እናውቃለንና አሁን ያልከኝን ይሰማል። አሁን ያልከኝን መረጃ ልክ እናንተ በሶሻል ሚዲያ እንዳያችሁት ሁሉ አንዳንድም በሚኒስትሪ ሚዲያ እያወጡት አይተናል። እናንተ በሶሻል ሚዲያ አይታችሁ መረጃውን እንደነገርከኝ ሁሉ እኛም በሶሻል ሚዲያ ነው ያየነው። ከዚህ የዘለለ ምንም የተለየ ነገር የለም። መሬት ላይ ግን አንዱን ገደሉ፣ አንዱን አዳኑ፣ አንዱን እንትናሉ፣ አንዱን ረሸኑ የሚል በስፋት ፕሮፓጋንዳ ይነዛል። ይሄ በእኛ ተቋም እንደ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እውቅና የለውም። እንደዚህ አይነት የሶሻል ሚዲያ ወይም የሎቢስቶች የውሸት ፕሮፓጋንዳ እሱን በተመለከተ እንደ ተቋም ምንም አይነት እውቅና አይሰጥም ተቋማችን። በዚህ ልክ የሚንቀሳቀሱ ሎቢስቶችም ስራቸው፣ አላማቸው፣ ምግባራቸው ምን እንደሆነ ይታወቃል። የአማራን ህዝብ አሁን ከተጋረጠበት አደጋ ለማላቀቅ ከፍተኛ ርብርብ፣ ከፍተኛ ትንቅንቅ እያደረግን ያለንበት ሁኔታ ነው ያለ። እንደ አማራ ፋኖ ሸዋ ጠቅላይ ግዛት እዝ ሸዋም ላይ እንግዲህ እንደ አጠቃላይ ሰሞኑን በአንድም በሌላ መልኩ የሚራገቡ ነገሮች አሉ። ወንድም ወንድሙን ገደለ የሚል እርስ በርስ ተጋደሉ፣ እርስ በርስ ተጫረሱ ምናምን የሚል የውሸት ፕሮፓጋንዳ ሲነዛ እናያለን። ይሄ እርስ በርስ የሚባል ነገር የለም። ሸዋ ላይ የሚያስፈልገው አንድ ተቋም፣ አንድ አቋም፣ አንድ መርህ፣ አንድ መሪ ነው የሚያስፈልገው ሸዋ ላይ። ከዛ ውጪ የተበጣጠሰ እንደ አሜባ የተበጣጠሰ ተቋም፣ እንደ አሜባ የተበጣጠሰ አደረጃጀት አያስፈልግም። እንደ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እንደ አጠቃላይ ማለት ነው ፋኖ አንድ ሆኖ ሊታገል ይገባል ብለን እናምናለን። አንድ ሆኖ የጋራ ጠላት ነው ያለን። በጋራ አንድ ተቋም መስርተን የአንድ ተቋም ውህድ ውጤቶች መሆን መቻል አለብን ብለን እናምናለን። ይህ አይነት አካሄድና ሀሳብ አልዋጥ ያላቸው አንዳንድ አካላቶች ወይም ግለሰቦች ማለት እችላለሁ በተቋም ጥላ ስር ሆነው ወይም አንድ ክፍለ ጦር ስር ወይም የሆነ ሻለቃ በብርጌድ ራሳቸውን ሰይመው በዛ ብርጌድና ክፍለ ጦር እንዲሁም ተቋም ሰራን በሚል ሰበብ እንደ መስገር እዛ ተቋም ላይ ተጣብቀው የፋኖ ኢንቨስተር ለመሆን የሚጣጣሩ ኬላዎችን ጥለው በርካታ ብሮችን እየሰበሰቡ እንመራዋለን ለሚሉት ሰራዊት እንኳን በአግባቡ ተተኳሽና ሌሎች ግብአቶችን ለሰራዊቱ የሚሆን ግብአቶችን
የማያደርሱ ወይም የማይገዙ አመራሮች ተበራክተዋል። እነዚህ በፋኖ ስም የሚነግዱ የፋኖን ስም የሚያጠለሹ የሚያግቱ ሌሎች አጸያፊ ድርጊቶችን የሚያደርጉ ከፋኖ ምግባር ከፋኖ የትግል ከፋኖ ታሪክ ምግባር ያፈነገጠ አካሄድ የሚሄዱ አካላቶች እንዲሁም የአማራን ህዝብ እሴት ባህል በማይወክል መልኩ ከዛ ባፈነገጠ መልኩ ሌላ ምንም አጀንዳ የለም። ምናልባት እንደምትሰማው ደብረ ብርሃን ዙሪያ ላይ መጠየቅ ትችላለህ። እስኪ እንደው ወደሱ ከመግባታችን በፊት እንደው ይቅርታ አድርግልኝ ለማቋረጥ ያህል ነው። ያሁን ያልከውን ጉዳይ በተመለከተ ትንሽ ጥያቄ ይኖረኛል። ስለዚህ የተነሳንበትን ለማጥራት ብለን ነው። ስለዚህ በትናንትናው ዕለት እንደውም እርስ በርስ ነበረ እንደውም በእናንተም ማለቴ ነው ከእናንተ በኩል በአንዳንዶች ማለት ነው የመንግስት ሚዲያዎች በተሰነዘረ ተኩስ እንደው ተገድሏል የተባለውን እንድናጠራው ብዬ ነው። እውነት ነው ውሸት ነው ይሄ መረጃ የሚለው ለአድማጮቻችን? ውሸት ነው። አሁን ምን አለ መሰለህ እንደጀመርኩልህ ለማጥራት ያክል ነው። አሁን ሸዋ የምድራችንም የስነ ልቦናውም የፖለቲካውም ማጠንጠኛ ማዕከል ነው። ስትራቴጂክ የሆነ ቦታ ነው። ሸዋ የበርካቶች አይን ያርፍበታል። በርካቶች ፍላጎት የበርካታ ፍላጎት ማስፈጸሚያ ለሚያደርጉት በርካቶች ፍላጎታቸው ማስፈጸሚያ ለማድረግ የሚመኙት ቦታ ነው። ይህንን ስትራቴጂክ የሆነ ቦታ በሞኖፖል ወይም በሶስተኛ ወገን ወይም ተጋራቢ ፈረስ በመፍጠር ውክልና አግኝተናል በሚል ስርዓቱም ይህንን ቦታ ማተራመስ ስለሚፈልግ እዚህ ቦታ ላይ የተለያዩ አደረጃጀቶች እጅ እንዲኖርበት ይፈልጋል። ያንን ነው ማጽዳት የያዝ ነው። አንድ ተቋም፣ አንድ አቋም፣ አንድ መርህ፣ አንድ መሪ ሸዋ ላይ ያስፈልጋል። የራሳችን የሆነ አካሄድ፣ የራሳችን የሆነ መሪ፣ ህዝቡን በማያዋርድ መልኩ እኔ በተለያየ ቦታ ላይ ተዘዋዙረን ተዋግተናል፣ አይተናል፣ እየተዋጋን ምን ያለ ነው። ማህበረሰቡ አንድ ቦታ ላይ በጣም ተሰላችቶ ታያለህ፣ አንድ ቦታ ላይ ደግሞ እሰይ እንኳን መጣችሁ እንደው ጥላችሁን እንዳትሄዱ የሚል ማህበረሰብ ታያለህ። በዛም በዚህም በኩል ያንን ማጥራት ነው የያዝነው። አንዳንድ ቦታ ላይ ያፈነገጠ አካሄድ በተቋም ጥላ ስር መሆን የማይፈልጉ አካላቶች ተቋም የማይፈልጉ ነገር ግን የተወሰኑ ጉጅሌዎችን ይዘው እንዳልኩህ የፋኖ ኢንቨስተር ለመሆን የሚሞክሩ በተለይ ደግሞ ከተማ ውስጥ ያሉ ባለሀብቶችን እንደዚሁም የተለያየ እገታ በመፈጸም ገጥመናል። ጸብ ነው ይሄ። እንግዲህ በወንድማማቾች መካከል የሚፈጠር ጸብ አለ። ያ ጸብ ማስተካከያ ይደረግለታል። ያ ማለት ጸቡ ምንጩ ምንድን ነው የሚለውን ማየት መቻል አለብን። ምንጩ ተቋም አልፈልግም ለብቻዬ ነው መንቀሳቀስ የምፈልገው ማለትና የወጡበትን ዓላማ መዘንጋት ነው። የወጡበትን ዓላማ መዘንጋት እንደ ሸዋ የወጣንበት ዓላማ እንደ ሸዋ ከፍ ሲል እንደ አማራ ከፍ ሲል ደግሞ እንደ ኢትዮጵያ እንደ አማራ መንግስታዊ መር የሆነ ጥቃት እየተፈጸመብን ስለሆነ ይህንን በመንግስት የሚመራ አማራ ክልል ላይ ወይም አማራ ህዝብ ላይ ያንጃበበውን የጄኖሳይድ ጥቃት በጋራ መመከት አለብን ብለን እስከወጣን ድረስ የተለያየ አደረጃጀት የተለያየ ሳቤ ሊኖር አይገባም። እንደ ተቋም ያስፈልገናል ብለን እናምናለን። እኛ እንደ አማራ እንደ ሸዋም አንድ አይነት ተቋም። እዚህ ጋር አንድ ነገር ይቅርታ ይቆራረጣል። አድማጮቻችን ኔትወርክ ስለሆነ ችግር የለውም። አልፎ አልፎ የሚቆራረጠውን ይቅርታ አድርጉልን። ይቀጥሉ። እሺ ይቀጥሉ። ወይም በጥያቄ እናስከትል። ውስን የሆኑ ሰዎች ወይም ውስን የሆኑ አደረጃጀቶች ደግሞ አይ እኛ በዚሁ አደረጃጀታችን ቀጥለን የሆነ አዲስ ነገር ከመጣ ወይም ከሌሎች ግዛቶች አደረጃጀቶች ላይ
ሌላ አዲስ ነገር ከመጣ ከነሱ ጋር እንቀጥላለን እስከዛው ድረስ እየዘረፍን እንኖራለን የሚሉ በርካታ ህዝብን ሲያንገላቱ የነበሩ አካላቶች ላይ እርምጃ ወስደናል። ህዝብ ሲያንገላቱ የነበሩ ማህበረሰብ እያንገላቱ በጣም ብዙ አሁን የፋኖን ስም የሚያጠለሹ ነገሮች በዚህ ሚዲያ ማውጣት ስላልፈለኩ ነው እንጂ በጣም በርካታ ልጠቅሳቸው የምችላቸው ነገሮች አሉ። ማህበረሰቡ ወርዶ ብትጠይቁት እናንተም ያው መረጃ አታጡም። ማህበረሰቡ በጣም የሚጸየፋቸው አካሄድ የሚሄዱ የፋኖ አደረጃጀቶች አሉ። እነሱ ወጥ የሆነ አካሄድ በዚህ ትግል ስም ድንበር ዘለል የሆኑ አካሄዶች እና የተንሸዋረረ አመለካከት ያላቸውን አካላቶች በእነሱ ላይ እርምጃ እንወስዳለን። ወደፊትም ቢሆን ይቀጥላል። ይሄ እንደ አማራም ቢሆን ይቀጥላል። እንደ ኢትዮጵያም ሀገረ መንግስቱን መስርተን ሀገረ መንግስቱን ስንቆጣጠር በዚህ ልክ ነው የሚቀጥለው። አንዳንድ ትግሉ ያልገባቸውና በውጭ ማህበረሰብ ደጋፊ ነን የሚሉ አካላቶች ደረጃ ላይ በምንንቀሳቀስበት ሰዓት የሚጫጫዋሉ። ልክ እንደ ትናንቱ ገደሉ፣ ተገዳደሉ፣ ተሰባበሩ፣ ገለመሌ እያሉ የሚያራጩት ሎቢስቶች ማለት ነው። እኛ የወጣ ነው በደቦ ፍርድ የሰው ህይወት እንዳያልፍ፣ በደቦ ፍርድ ማህበረሰብ እንዳይንገላታ፣ በደቦ ፍርድ ማህበራዊ ረፍት እንዳንነሳው፣ ህዝቡን ማህበራዊ ረፍት እንዳንነሳው ታሳቢ በማድረግ እንንቀሳቀሳለን። ለዛም ነው የወጣ ነው። በተቋምና በተቋም እዝና ሰንሰለት ስር መሆን መቻል ስላለባቸው እነዚህን ያፈነገጡ አካላቶች ወደ አንድ የማምጣት ስራ ወደ አንድ የተቋም ማዕቀፍ የማስገባት ስራዎችን ነው የሰራ ነው። ከዚህ የዘለለ ምንም የለም። ደሬ እንግዲህ ያው ትናም መገደሉ ስህተት ነው ብለኛል። በሱ እንለፈው። የመጀመሪያውን አጥልተን አሁን ከተናገርካቸው ብዙ ጥያቄዎች አሉኝ። በትናንትናው ዕለት እንግዲህ ባየ አለባቸው የሚለው ተገደለ የተባለው ስህተት ነው በማለት አረጋግጦልናል። እንግዲህ ዋናው ነገር ምንድነው? ስለ ሸዋ ፋኖ ስለናንተም እንሰማለን። ስለተቆጣጠራቸዋቸው ግዛቶች፣ ስለምታስተዳድሯቸው ግዛቶች እንሰማለን። መልካም እንቅስቃሴ አለ በፋኖ ስም በተለይ በሁሉም አቅጣጫ በሁሉም ግዛቶች በፋኖ ስም የሚንቀሳቀሱና ማህበረሰቡን ያማርረዋል ወይም የሐሳብ ልዩነትም ሊከፈል ይችላል። ይህ በሆነበት ሁኔታ የመጀመሪያው መፍትሄ የሚጠበቀው ወይም የሚመረጠው ቅድም አንተ እንዳልከው አንተ ልበልህ ወንድሜ ስለሆንክ እንደ አማራ እንደ ሸዋ አንድ ብቻ ሳይሆን ህዝቡ የሚመኘው እንደ አማራ ራሱ አንድ እንድትሆኑ ነው ሁላችሁ። ከዚህ አኳያ እንዲህ አይነት ልዩነት በሚከሰቱበት ሰዓት ላይ እንዲህ አይነት አሁን የዘረዘርካቸው ነገሮች በሚከሰቱበት ሰዓት ላይ በመጀመሪያ ሰላማዊ መፍትሄ አይቀርብም። በሰላማዊ መንገድ መፍታት አስቸግሮ ነው ወይ? ምክንያቱም ይሄን የምለው ለምንድን ነው? ለማናቸውም ልዩነቶች በሜዳ ላይ በትጥቅ ላይ ያለ ታጋይ ሰላማዊና የውይይት መፍትሄ ከለመደ በኋላ በመንግስታዊ አስተዳደሩም ህዝብ ሲቆጣ ያን አስተዳደር ያስከትላል ተብሎ ይታመናል። ህዝብ ሰልፍ ቢያደርግበት ሰላማዊ መፍትሄ ይሰጣል። በተረፈ እንደነ ቲፒኤልኤፍ አይታችሁ ከሆነ በዛ ላይ ካለ መገዳደል ምናምን የተለያየ ነገር ካለ በኋላ በሀገራዊ አስተዳደሩም ስልጣን ሲያዝ ህዝብ ሰልፍ ሲያደርግ በጥይት በል ይላል። ከጉልበት ውጭ አማራጭ አይታየውም የሚል ነው። ስለዚህ እንዲህ አይነት ነገሮችን አሁን ቅድም ህግ ማስከበር ካልካቸው በፊት የተለያዩ እስከ መጨረሻው አሟጣችሁ እነዚህን ነገሮች ሰጥቶ በመቀበል በመሸነፍ አንዳንዴም ማለት ነው ዋናውን መርህ ሳይለቁ አንዳንድ ነገሮችን በማድረግ የአንድነትን የፍቅርን ወይም ሰላማዊ መፍትሄን ይሄን ነገር ለመቅረፍ ያሉትን ችግሮች ምን ያህል ርቀት ሄዳችኋል? ደሬ ምን አለ መሰለህ፣ አሁን አንድነቱን በተመለከተ ወይም የጋራ ተቋም መመስረቱ ላይ መመስረቱን ከመመስረት ጋር ተያይዞ ከዚህ በፊት 1 ዓመትና ከዛ በላይ ሙሉ ታግለናል፣ ለምነናል። የሚገርመው በርካታ ሂደቶችን ሄደን አሁን የደረስንበት ደረጃ ላይ ደርሰናል። እስካሁን በሰላማዊ መንገድ ስንለምን መቆየታችን ታቦት ወጥቶ መስቀል ወጥቶ መስቀል ተረግጦ የተሄደበት ሰዓት አለ። ግዝት አፈርሶ እስከ መሄድ ድረስ ግዝት ሳይወርድ ግዝት አፈርሶ እስከ መሄድ ድረስና
ያልተቀደሰ ጋብቻ እስከማድረግ ድረስ ከዛ ማዶና ከዚህ ማዶ መጀመሪያ ቤት ውስጥ ያለውን ችግር ሳይጨርሱ ያልተቀደሰ ጋብቻ እስከማድረግ ድረስ የተደረሰበት አጋጣሚ አለ። ያንን ነው እኛ የተቃወም ነው። መጀመሪያ እዚህ አንድ ለማድረግ ወይም አንድ ለመሆን በርካታ ጥረቶችን አድርገናል። ግን ዓላማችን የተለያየ እስከሚመስል ድረስ የወጣንለት ዓላማ የአማራን ሕዝብ ከተደቀነበት የህልውና አደጋ ለማትረፍ እስከሆነ ድረስ ዓላማችን ሊለያይ አይገባም ነበር። ነገር ግን ዓላማችን የተለያየ ሆኗል። በዛ በኩል በዚህ በኩል ልልህ አልፈልግም። ግን ደግሞ በዚህ የተለያየ ዓላማ መንገድ ላይ ስንጓዝ በሰው ደም የሚነግዱ አመራር ነን የሚሉ ከታች ያለው አባል ምንም የሚያውቀው ታሪክ የለም። ነገር ግን አባሉን የሚመራው በተለያየ የሶስተኛ ወገን ሰዎች ሀሳብ የተጠመዘዘ አመራር በንጹሃኖች ደም ላይ እየነገደ በሰዎች ደም ላይ እየነገደ ቁጭ ብሎ ቱጃር መሆን የሚፈልግ አካል አለ። የፋኖ ኢንቨስተር መሆን የሚፈልግ አካል አለ። በጣም ያበሳጨንም ህዝባችንንም ያናደደ ያስቆጣ ሂደት ነው። በቦታዎችን ብጠቅስል በመርሃ ቤት አውራጃ በጣም በርካታ ዝርፊያዎች ይካሄዳሉ። በጣም በርካታ የህዝብ ሰቆቃ አለ። በሌላም በደብረ ብርሃን ዙሪያ እስኪ ደብረ ብርሃን ከተማ ላይ አንድ ግለሰብ ወይም አንድ ባለሀብት ደውልና ጠይቅ። ከዚህ በፊት በጣም በርካታ ባለሀብቶች ታግተዋል እኮ። ባለሀብቶች ሞተዋል። አልከፍልም ካለ ይገደላል። ይሄ ለምን ይሆናል ነው የኛ ህዝብ ማገዝ ከፈለገ ሀሳባችንን እንሸጥለታለን። ሀሳባችንን አይዲዮሎጂያችንን ከደገፈ ያግዛል። አለበለዚያ አላገዝክም ተብሎ መገደል የለበትም። አላገዝክም ተብሎ መንገላታት የለበትም። ነገር ግን እንዲያግዝ ግንዛቤውን መስጠት ይቀድማል ከማንገላታት በፊት። እኛ እየታገልን ያለ ነው ያንን ነው። ህዝብ በደቦ ፍርድ ሊንገላታ አይገባም ነው። አሁን ትልቁ ምስጢር እዚህ ጋር ነው። ይሄንን የማይፈልግ አካልና ይሄንን ደግሞ እያንገላቱ እየዘረፉ ቱጃር መሆን የሚፈልጉ አካላቶች ጋር የተደረገ ግብ ነው። እነዚህን በሰው ደም የሚነግዱ አካላቶች እያየን ቁጭ ማለት ስለሌለብን ስርዓት አስይዘናል። ወደፊትም ስርዓት እናስይዛለን። ይሄ ግዴታ ነው። ግዴታ የወጣንለትም ዓላማ ይሄ ስለሆነ ከዚህ ውጭ የወጣንለት ዓላማ የለም። ሁሉም ማመን ያለበት ሀገሪቱን ተቆጣጠረን ማስተዳደር እንደምንችል እና ሀገሪቱን ተቆጣጠር ልናስተዳድርን በሚያስችል ልክ ቁመናችን በዛ ልክ መሆን መቻል አለበት እንጂ የተበጣጠሰ አደረጃጀት ይዞ እኔ ፋኖ መሪ ነኝ በሚል ሰበብ የተበጣጠሰ ወይም እንደ አሜባ የተበጣጠሰ አደረጃጀት ይዞ እዛና እዛ ማዶ ላይ ካሉ አካላቶች ጋር ካሉ የፋኖ አደረጃጀቶች ጋር ያላቻ ጋብቻ ወይም ያልተቀደሰ ጋብቻ አድርጎ ህዝብ ማንገላታት ጥሩ አይደለም። ያንን ነው እኛ የተቃወምነው። በዛ ልክ ሸዋ ላይ ከዚህ በኋላ አንድ ሆነናል። አንድ እየሆንን ነው። የቀረችን በጣም ጥቂት ናት። ከዚህ በኋላ ሸዋ ላይ አንድ ተቋም እንደነገርኩ አንድ አቋም፣ አንድ መርህ፣ አንድ መሪ ነው የሚያስፈልገው። ከዛ ውጪ በግለሰብ ደረጃ ሊጨፍርበት የሚችል ወይም ሊፈነጭበት የሚችል ሸዋ አይኖርም። ትንሽ ቡድኖች ሊፈነጩበት የሚችል ሸዋ አይኖርም ከዚህ በኋላ። ያ ማለት ትልቁ ቡድን ትንሾቹን ቡድኖች ያሳድ ማለት አይደለም። ትንንሾቹ ቡድኖች አብረን በጋራ የመጣብንን ጠላት መታገል እንዳለብን አምነው ከፍተኛ ኃይል ወዳለበት ተቋም ላይ ተቀላቅሎ መታገል መቻል አለበት ብለን እናምናለን። በዚህ ልክ ነው እየተጓዝን ያለን። ስለዚህ ከዚህ በፊት የነበሩ እያንዳንዷን የድርድር የንግግር ሂደታችንን አሁን የደረስንበት ደረጃ ላይ ደርሰን ስርዓት ለማስያዝ ያደረግነው ጥረት ነው። ይህንን ደግሞ ሁሉም በዚህ ልክ ተሞክሮውን ወስዶ
ወደ አንድ መምጣት መቻል አለበት ሁሉም። ከዛ በኋላ የጋራ ጠላታችን ላይ በጋራ ከተታውጀን ልክ እንደ አባቶቻችን እንደ አርበኞቹ እንደ አባቶቻችን ጠላትን ለአንድና ለመጨረሻ ጊዜ ማስወገድ ያለብን የሚል እምነት ስላለን በዛ ልክ ነው እየተንቀሳቀስን ያለ ነው። ደረጀ እሺ አመሰግናለሁ ለምላሹ። ከዚህ እንደው አለፍ ሲልስ የዚህ አንድነቱ ጉዳይ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ከውጭ ሀገር እስከ ሀገር ቤት ድረስ የሁሉም ህዝብ በተለይ ቀደም ሲል የነበረውን የህዝብ ስሜት ታውቁታላችሁ። በአሁኑ ሰዓት ላይ ምንም ነገር ሳይሆን በመካከላችሁ ነገር ተፈጥሯል ለመባል የብዙ ስሜት ላይ ውሃ ተቸልሶበታል። ያው የምትሰሙት ሊሆን ይችላል። በየዕለቱ በተለይ እኛ የሚዲያ ሰዎች እየተደወለ በጣም ያዘኑ በጣም ደጋፊ የነበሩ በፊት በቃን ያሉ አሉ። ይሄ ደግሞ ምንድነው አጠቃላይ አንድነቱን ስናደርገው በዳር ማዶና ማዶ ሆነው እርስ በርስ ሆኗል። እንደውም ዋናውን ታርጌት ብልጽግናን ረስተውት እርስ በርሳቸው ሆኗል ይሄ ነገር የሚል ነው። ስለዚህ በተለይ እሺ እንደ ሸዋ አንድ ሆናችሁ ብንል እንኳ ከሌሎቹ አካላት ጋር በተለይ ደግሞ በሸዋና በግልጽ ማውራት ስላለብን ነው። በጎጃም ፋኖ መካከል ያለ የሚታይ ክሊርሊ ቪዚብል የሆነ ለማናቸው ሲባል ሲነገር በሚዲያው በምኑም ሲባል የነበረ ነገር አለና በዚህ ጉዳይ ላይ እንደው ተስፋ እናድርግ የአንድነት ተስፋ ለወደፊት እንደው እስከምን ጥግ ድረስ እንደው ሂዳችኋል? የህዝቡን እንደው ሌላው ቢቀር የህዝቡን ስሜት የህዝቡን ፍላጎት እንዳገር ዋናው መርህ ይለቀቅ እያልኩ አይደለም። እንደው መርህ እንደተያዘ ከራስ ኢጎ በመውጣት ከራስ የተለያየ ነገር በመውጣት ከእናንተም በኩል ማለት ነው ይሄን ምናል ማለት ነው እስኪ ከኛ ይቅር ከሚል ርቀት ዋናው የትግሉ ዓላማ አይሰናከል እንጂ ከሚል ርቀት ይሄን አንድነት ለማምጣት የተለያየም የእርቅ እንቅስቃሴ ያለ ይባል ነገር አለ። ይሄን ነገር መስመር ለማስያዝ ምን ያህል ርቀት ሄዳችኋል? ምንስ እንደው ነገር የተለየ ነገር ይኖራል? እንጠብቅ እስኪ በዚህ ጉዳይ ላይ። ይሄ ከዚህ በፊትም ብዙ ጊዜ ስንለፈው የቆየን ነው። በዛም በዚህም በኩል ስለ አንድነት ሲነሳ በርካቶች በየሶሻል ሚዲያውም ሆነ በየሚኒስትር ሚዲያው በየቴሌቪዥን መስኮቱ ብቅ ብለን ስለ አንድነት ስናወራ በጣም ጥሩ ነገሮችን እናያለን። ነገር ግን ያወራነው መሬት ላይ ወርዶ ምን ያክል ተግባራዊ ይሆናል የሚለውን ነው መገምገም መቻል ያለብን። ተግባራዊ አይሆንም። ከምናወራው ውጪ የተለየ ነገር ነው ወደ መሬት ያለው። በጣም በሚገርም ሁኔታ እንደ አማራ አንድ ሆነን መታገል እንዳለብን ህዝቡም ይጓጓል፣ ደጋፊውም አካል ይጓጓል፣ ታጋዩም አካል ይጓጓል፣ አመራሩም ጭምር ይጓጓል። ምናልባት 3 እና 4 ከአራት የማይበልጡ አመራሮች ውጭ በጣም የሚያሳዝነው ታች ያለው ማህበረሰብ ጠንቅቆ ያውቃል ማን ምን እንደሆነ ምን እየተደረገ እንደሆነ። በተለይ እኔ እዚህ ባለውበት እንደ አማራ ፋኖ ሸዋ ጠቅላይ ግዛት እዝ ተቆጣጠረን በምናስተዳድረው ቦታ ላይ ህዝቡን አደራጅተን ህዝባዊ አደረጃጀት ጊዜያዊ በማንለው መልኩ ጊዜያዊ ነው የምንለው፣ ነገር ግን መንግስት መስርተን እየተንቀሳቀስን መሆኑን ትልቅ ማሳያ መሬት ላይ ወርዶ ማየት ይቻላል። ለሌሎቹም ምሳሌ ሊሆን የሚችል ለሌሎቹም ተሞክሮ ሊሆን የሚችል ህዝባዊ አደረጃጀት ከኋላ እየሰራን ወደፊት እየተዋጋን ሰራዊቱ ለውጊያ ራሱን ዝግጁ እንዲያደርግ በውጊያ የተፈተነ በውጊያ ጽናቱ የተመሰከረለት ለግዳጅ ብቁ የሆነ ለግዳጅ ዝግጁ የሆነ ሰራዊት አፍርተን እየተንቀሳቀስን ነው። እየተዋጋን እየታገልን ያለንበት ሁኔታ ነው ያለ። ይሄንን ሌሎችም እንደተሞክሮ ሊወስዱት ይገባል ማለት እፈልጋለሁ። አሁን ሸዋና ጎጃም እያሉ በአመራር ደረጃ የሚያወሩ አሉ። ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። የአንድ ሳንቲም ሁለት ገጽታ የሆነ ህዝብ ነው። ልትለየው አትችልም። ከላይ አመራር ነን ብለው ሊነጣጥሩና ሊገነጣጥሩ የቅርጫ ስጋ ሊያደርጉ የሚጋጋጡ አካላቶች አሉ። በተለይ ከየመግለጫቸው እንኳን በምታየው የእንጨፈልቃቸዋለን የእንጨፈጭፋቸዋለን የጀምረናቸዋልና የእንጨርሳቸዋለን መግለጫ ሲወጣ ስናይ ህዝባችን ከትከት ብሎ ይስቃል። ሰራዊታችንን በዛው ልክ
እያለ ይዘባበታልና ማነው ጨፍጫፊው? ማነው ተጨፍጫፊው? ማነውስ ሊጨፈጭፍ የመጣውን ቆሞ የሚጠብቅ? በዚህ ልክስ ነው ወይ አባቶቻችን ስለ ልቦና? በዚህ ልክስ ነው ወይ አስተዳደግ? ምናልባት እንደዚህ የምንል አካላቶች የአስተዳደግ እጥረት እንዳለብን ኃላፊነት የማይሰማን የሚያስመስል አነጋገር መናገሩ ያውም በመሪነት ደረጃ ተቀምጦ ልክ አይደለም ብዬ ነው የማስበው። ልክ አይደለም። ይህንን ህዝባችን ጠንቅቆ ያውቀዋል። እኛ እንደ አማራ ፋኖ ህዝባዊ ድርጅት የወጣንለት ዓላማ አለ። ከዛ ዓላማችን መቼም ቢሆን ዝንፍ አንልም። ህዝባችንም ጠንቅቆ ያውቃል። ፈቅፈቅ እንኳን ሊያደርገን የሚችል አንዳችን ምድራዊ ኃይል የለም። እኛን ከዚህ ከያዝነው ዓላማ ንቅንቅ ሊያደርገን የሚችል አንዳችን ምድራዊ ኃይል የለምም፣ አይኖርምም። በግልጽ ለመናገር ስርዓቱ ሸዋ ላይ በርካታ አሉኝ የሚላቸውን ምድራዊ ኃይል ሁሉ አዝምቷል። ባህር ኃይል፣ አየር ወለድ፣ እግረኛ ኮማንዶ ያልተጠቀመው የለም። ያልተጠቀመው ስርዓቱ ሸዋ ላይ ያልተጠቀማቸው የመሳሪያ አይነቶች የሉም። ሁሉንም ተጠቅሟል። ግን የመጣውን ሁሉ በመጣበት አግባብ እያጫወትን የሚማረከውን እየማረክን የሚደመሰሰውን እየደመሰስን የሚወገደውን የብልጽግና ካድሬ እያስወገድን አሁንም አለን፣ ወደፊትም እንቀጥላለን። ይሄ የወጣንበት ዓላማ ነው፣ መርሃችን ነው፣ አቋማችን ነው። በዚህ ልክ ነው የምንንቀሳቀሰው እና ከዛ በዘለለ ግን ያልተቀደሰ ጋብቻ ያልኩት ቅድም በተለይ እዚህ ሸዋ ላይ ዘሎ ከወያኔ ጋር ግንኙነት ያደረጉ አካላቶች አሉ። እውነት ከነ ሙዘይን ከነ ጀነራል ሙዘይን ወይም ከወያኔ ከህወሓት ጋር ግንኙነት ማድረጉ ነው የሚቀለው ወይስ ከኛ ከሸዋ ጠቅላይ ግዛት እዚህ ጋር ግንኙነት ማድረግ ነው የሚቀለው? አሁን ምናልባት ለተለያየ ዲፕሎማሲ ስራ ኤርትራ ልትሄድ ትችላለህ። እውነት አሁን ደስታ ላይ ሲያስብ ሸዋን ህወሓቶች ናቸው የሚቀርቡት ወይስ ሸዋ ጠቅላይ ግዛት እዚህ ነው የሚቀርበው? ለአማራ ፋኖ በሸዋ ትግሉንስ እንዴት ሊያስቀጥሉት ነው የፈለጉት? እንዴትስ ነው የሚቀጥለው? ህወሓት እኮ የአማራ ታሪካዊ ጠላት ነው። ታሪካዊ ጠላት ከሆነ አካል ጋር አሊያንስ መፍጠር፣ ግንኙነት መፍጠር ለሸዋ ህዝብ አንዳችም ጥቅም አንዳችም ፋይዳ አያገኝም። ይልቁንስ ለሸዋ ህዝብ የሚጠቅመው ሸዋ ላይ ያለው ታጋይ አብሮ በጋራ የመጣበትን አደጋ መጋፈጥ ሲችል መታገል ሲችል እና እንደ አማራም ከፍ ሲል አብረን በጋራ የመጣብንን አደጋ አብረን በጋራ መመከት ስንችል ያኔ ህዝባችንን አንገት ሊያስደፋ የመጣውን ጠላት ወይም ይህን ጥቁሩን ጣሊያን የአብይ አህመድ ስርዓት ብልጽግናን አብረን በጋራ ማስወገድ ሲገባን ለግል ጥቅም ወይም ለግል ክብር ለእኔ ተልካሽ ምክንያት ነው ብዬ ነው የማስበው። ለግል ፍላጎት ሲባል የዚህን ሁሉ ህዝብ ሮሮ ተሸክመን የዚህን ሁሉ ህዝብ ለቅሶ ጆሮ ዳባ ልበስ ብለን ዝም ብለን ወዲያው ወዲህ መሮጡ አግባብ ነው ብዬ አላስብም። እኛም እንደ ተቋም እንደ አማራ ፋኖ ህዝባዊ ድርጅት እንደ አማራ ፋኖ ሸዋ ጠቅላይ ግዛት እንደዚህ አይነት አካሄዶችን ዝም ብለን የምንመለከት አፍንጫችን ላይ ንፍጥ ያለን ጡጦ የምንጠባ ህፃናቶች አይደለም። እኛ የአባቶቻችን የቃል አደራ ሸክም ያለብን ታሪክ ተጭኖን ያንን ታሪክ ተሸክመን ለተተኪው ትውልድ ለማድረስ ደፋ ቀና እያልን ያለን ወጣት ትንታግ ታጋዮች እንደሆንን ሊታወቅልን ይገባል። ከዚህ ውጪ ማንም ከዚህ ዓላማችን ዝንፍ ሊያደርገን ንቅንቅ ሊያደርገን የሚችል አካል እንደሌለ ሊታወቅ ይገባል። ከዛም አልፎ ተርፎ በተለያዩ መግለጫዎችና በተለያዩ እንቶ ፈንቶ አገላለጾች በየሶሻል ሚዲያው ብቅ እያሉ የንመጣላችኋለን፣ የናግዛችኋለን፣ የእንደመሰሳችኋለን፣ የእንጨፈጭፋችኋለን መግለጫቸውን እዛው የዋሌት ኪሳቸው ላይ ይክተቱና እንደው እዛው ራሳቸው ዋጥ ቢያደርጉት ጥሩ ነው። ሸዋ ላይ ዘምቼ የአማራ ፋኖ ሸዋ ጠቅላይ ግዛት እዝን አጠፋለሁ የሚል
ፕሮፓጋንዳ ስንሰማ ስቀን ከማለፍ ውጪ ሌላ ምንም ልንል አንችልም። ሸዋ ጠቅላይ ግዛት እጥላ ስር የበቀለ አራሙቻ እንዳልሆነ ሊያውቁት ይገባል። ሸዋ ጠቅላይ ግዛት መሰረቱ ጠንካራ ቁጥር አንድ ብልጽግና ላይ የተኮስነው በመካከል ድግባና ፍቀድልኝ እንደው ከንትን ብዬ ነው ጠንከር ያሉ ቃላት ስንለዋወጥ እንደው ወደ የተነሳንበት እንዳንዘነጋው ብዬ ነው። እንደው ይሄ ወደ አንድ ዋናው ዞሮ ያም ተባለያም አንድ እውነታችን ሁላችንም የምናውቀው ነገር አለ። አንድነት ኃይል ነው። አንድነት የአሸናፊነት ምስጢር ነው። ይህን ነገር ማሸነፍ የሚቻለው ሁሉም በአንድ ሲሆን ነው የሚል ነገር እሱን እንዳንስተው ብዬ ነው። ዛሬ ላይ በተለያየ ቦታ ላይ አነሳሳችሁንና አሁን ያለበትን ሁኔታ ተመልከቱ። አነሳሳችሁ ላይ የነበረውን ግስጋሴን ተመልከቱት። በተለያየን ቁጥር በየተራ ጊዜ ይውሰድ እንጂ ህዝብም እየተማረረ በየተራ ለመበላት መገለጣችን የማይቀርም ይሄ ነገር ችግሮች የሉም እያልኩ አይደለም። ይሄን ስናገር እንደው ይቅርታ ወንድም ያበበ፣ ነገር ግን እንደዚህ አይነት ችግሮች የሚባሉትን ነገሮች ሁላችንም እንሰማለን። የሚታዘብ አለ። ማን ይሆን ትልቅ ሰው የሚል የዓለማየሁ እሸቴ ሙዚቃ አለ። ይህን ነገር በኃላፊነት ወስዶ ከኔ ይቅር እስኪ ብሎ ይህን ነገር በለዘብታ ፈቶ ሁሉም እልክ ከተያዘ የተለያየ ነገር ከተባለ መሳሳብ ምን እንደሚፈጠር ገመዱ ይበጠሳል ይባላል። ገመዱ ከተበጠሰ ሁለቱም ይወድቃሉ ይባላል። አንዱ በሚስብበት ጊዜ አንዱ ማብረድ አለበት የሚል ነገር አለና እንደው ህዝብ የናፈቀውን አንድነት የተነሳውበት ጥያቄ እንትን እንዳለ ብዬ ነው። ከሱ አኳያ እንደው እንቅስቃሴም ስታደርጉ መግለጫም ስትሰጡ የተለያየ ነገርም ሲሆን ይህን አንድነት እንደው አንድ እንዳልኩት ምን ያህል እንደው እንደሄዳችሁ ሁለት ተስፋ በሚኖረው መንገድ ብታደርጉት የተሻለ አይሆንም ወይ? እንደው ከዚህ አኳያ ይህን እያሰብክ እንድትመልስልኝ ነው። ቀጥል ስላቋረጥኩ። አመሰግናለሁ። የሚገርምህ ደሬ፣ እኛ አንድነቱን ከማውራት በዘለለ በተግባር ተፈጻሚ ለማድረግ ብዙ ርቀት የተጓዝን የልጅ አዋቂዎች ነን። እውነት ለመናገር በአንድነቱ ዙሪያ በርካታ ውይይቶችን አድርገናል ከተለያዩ አካላቶች ጋር። ግን ደግሞ አንድነትን የማይፈልጉ አካላቶች አሉ፣ የዓላማ ልዩነት አለን እስከሚሉ ድረስ። ይሄ ልክ አይደለም። በተለይ ደግሞ ለግጭታችን በዚህ በአንድነቱ ውይይት ሰዓት ለልዩነታችንና ለመከፋፈላችን ትልቁን ሚና የሚወስደው ሚዲያው አካል ነው። ጋዜጠኛ ነን የሚሉ አካላቶች ናቸው። የአማራን ሕዝብ መከራ ያልተረዱ ነገር ግን ትንንሽ ፍርፋሪ ጣል እያደረጉ እርስ በርስ እንዳንገናኝ እንድንራራቅ የሚያደርጉ ጋዜጠኞች አሉ። በተለይ ደግሞ ለመከፋፈላችን እንዲህ ብትንትናችን እንዲወጣ ካደረጉ አካላቶች ወደፊትም በታሪክ ሊጠየቁ የሚችሉ አካላቶች ናቸው። እነዚህ አንዱን አሞግሶ አንዱን አኮስሶ አንዱን አርቆ አንዱን አቅርቦ አንዱን ጥሎ አንዱን አንጠልጥሎ አይነት አካሄድ የሚሄዱ የሚዲያ ባለቤቶችና የሚዲያ ባለሙያንን የሚሉ ጋዜጠኞች ባመጡብን ፈተና፣ ባመጡብን ችግር፣ ባመጡብን ውጥንቅጥ ምክንያት ባመጡብን የእርስ በርስ መከፋፈል ሂደት ነው። ይሄ ሁሉ ይብላኝ ይቅርታ አድማጮቻችን፣ እኛስ ነገ እንድንሆናለን። በታሪክ ግን የሁላችን ይቅርታ አድማጮቻችን፣ ኔትወርክ ነው እየተቆራረጠ ነው መተናል እያለ አሁን ደግሞ ወደ ሁለት ለመምጣት እየተንደረደርን ያለንበት ሁኔታ ነው ያለ። ትንሽ ወደኋላ መለስ በል። ተቋርጦ ነበረ። እኛስ ለነገ ጠዋት አንድ እንሆናለን ከሚለው ጀምረ እኛስ ነገ ጠዋት አንድ እንሆናለን። ይብላኝ ለሚያናክሱን የሚዲያ አካላቶችና የሚዲያ ባለቤቶች ወይም የሚዲያው ባለሙያንን ለሚሉ ይብላኝ ለነሱ። እኛስ ነገ አንድ እንሆናለን። ህዝብም እየታዘባቸው ነው። በነገራችን ላይ እነዚህ አካላቶች ወይም እነዚህ የሚዲያ ባለቤቶችና የሚዲያ ባለሙያዎች ህዝብ እየታዘባቸው ነው። ታጋዩም እየታዘባቸው ነው። አንዱን ጥሎ አንዱን አንጠልጥሎ የሚያደርጉት ሩጫ ከብአዴን የተሰጣቸው ተልእኮ እንደሆነ ማረጋገጫ የሚሰጠው ከራሳቸው የሚወጣው
የመከፋፈያ አጀንዳቸው ነው ማረጋገጫቸው እና ይብላኝ ለነሱ እንጂ እኛ ነገ አንድ መሆናችን አይቀርም። በዋናነት ይሄንን አካሄዳቸውን የአማራ ህዝብ ጠንቅቆ ያውቀዋል፣ እየታዘበ ዝም ብሏል። ታጋዩም ጭምር አታጋዩም ጭምር ጠንቅቆ ያውቀዋል፣ እየታዘበ ዝም ብሏቸዋል። ነገር ግን ከነሱ ጋር ግንኙነት የሚያደርጉ በቁጥር በጣት የሚቆጠሩ አመራሮች ጋር እየተወያዩ ህዝባችንን ለስቃይ ባይዳርጉት ባይከፋፍሉን ማለት ነው የምፈልገው። በዋናነት እስከ መጨረሻው ድረስ ለመታገል እስከ መጨረሻው ድረስ አንድ ለመሆን የሚያደርገን ሂደት ላይ ሁሉ አንድ ሊያደርገን የሚችሉ መስመሮች ላይ ሁሉ ለመሆን ዝግጁ ነን። እስከ መጨረሻው ድረስ ደግሞ ለአንድነት በራችን ክፍት ነው። እስከ መጨረሻው ድረስ አንድነትን የሚሰብኩና አንድነትን የሚፈልጉ አካላቶች ጋር አብረን በጋራ ለመሄድ ቆርጠን ተነስተን እየተንቀሳቀስን ያለንበት ሁኔታ ነው ማለት ነው የምፈልገው ደረጀ። አዎ ደስ የሚል መልስ ነው አሁን የሰጠኝ። በተለይ ነገ ጠዋት እኛ ሁላችንም አንድ እንሆናለን ከሚለው ጀምሮ ይብላኝላቸው ከሚለው አኳያ ለአንድነት ሁሌም በራችን ክፍት ነው፣ ለዚህ ምንጊዜም ዝግጁ ነን የሚለው የሚያድነውም እሱ ስለሆነ ምን የሚለውም ስለሆነ በዚህ ዝግጁነት በዚህ ውስጣዊ እምነት ከላይ ብቻ ሳይሆን በዚህ ውስጣዊ እምነት መንቀሳቀሱ ለእናንተም ለሀገርም ለወገን ለሁሉም ይተርፋል። ከዚህ ውስጣዊ እምነት የወጣ ነገር ግን ለራስ የማይኮን ለሀገርም ዕዳ ነው የሚሆነው፣ ለሀገርም በረከት የማይኮን ለወገንም ቤዛ መኮን አይቻልም። ስለዚህ ዋናው ነገር ይሄ መሆኑን ከልብ ጭምር አምኖ መንቀሳቀሱ ሁላችንንም ያድናል፣ እናንተንም የሀገር በረከት ያደርጋል ከሚለው አኳያ ነው በዚህ ጥያቄ ላይ ደጋግሜ የዘበዘብኩ። ይቅርታ ይደረግልኝና በመጨረሻም የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ግንኙነት መምሪያ ወንድም አርበኛ አበበ ሙላት ቀረ የምትለው ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥህ። እሺ ይቅርታ ተቋርጧል። አሁንም ኔትወርክ ስለሆነ እየታገሳችሁ አደራውን መስጠት የምፈልገው ለአንተም ጭምር ነው። እሺ አሁን በአማራ ፋኖ ትግል ላይ በጣም በርካታ ውጣ ውረዶች አሉ። እነዛን ውጣ ውረዶች ለማለፍ ከፍተኛ የሆነ ጥረት የጋራ ርብርብ እያደረግን ያለንበት ሁኔታ ነው ያለ። ነገር ግን በዚህ መካከል 20 እና 30 ልጆችን ይዘው የሆነ ተራራ ላይ ወይም የሆነ ጫካ ላይ ሆነው መግለጫ እየሰጡ አንድ ጥይት ሲያፈነዱ እኔ የሚገርምህ አሁን ሰሞኑን ህግ ማስከበር ያልኩ ተበሳጭቼ ነው። 9 ወርና 10 ወር ሙሉ መከላከያ ላይ ሳይተኩሱ እኛ ቀኑ ሙሉ በተለያየ አጋጣሚ ከመከላከያ ጋር እየተዋጋን ቁስለኞች ስናወጣና አንዳንድ ልጆች ቅያሬ ሲያደርጉ መንገድ ላይ እየጠበቁ መሳሪያ የሚቀሙብን አካላቶች ላይ ነው እርምጃ የወሰድነው። እኔ ይሄንን አሁን መጥቀስ ስላልፈለኩ ነበር። እንደዚህ አይነት አካላቶች ሲደውሉላችሁ ለምንድን ነው ከነከሌ ጋር አብራችሁ ማሰሩ? ለምንድን ነው አንድ አይነት አደረጃጀት ማትፈጥሩ? የሚል ጥያቄ ልጠይቋቸው ይገባል። እነሱ የፈለጉትን የሐሰት ፕሮፓጋንዳ ማስተላለፍ በፈለጉት ሰዓትና እንደፈለጉ እየተቀበላችኋቸው የምታስተላልፉ ከሆነ ይሄ የበለጠ ለመከፋፈላችንና ለመለያየታችን እርስ በርስ ለመገዳደል ዝግጁ የሚያደርግ አካሄድ ስለሆነ ሚዲያዎችና የሚዲያ ባለቤቶች በዚህ ልክ ማጥራት መቻል አለባቸው። እንዲያው እውነት ለመናገር የሚመጣውን መረጃ ከማቅረብ ይልቅ እውነቱንና ውሸቱን ወንፊት ላይ አስቀምጦ አጣርቶ ማቅረቡ አንድም ለህዝባችን ጥቅም ነው፣ አንድም ለታጋያችን፣ አንድም ለአታጋዩ እንዲሁም ለደጋፊውም አካል ትልቅ ጥቅም ነው ብዬ ነው የማምነው። የፈለጉት ወይም የለመዱት ዘራፍ እያሉ ተቋም ከድተናል፣ ይሄ አያስፈልግም እያሉ ወጥተናል እያሉ መግለጫ የሚሰጡ እነዚህን ለምን ትቀበላላችሁ? መቀበል መቻል የለባችሁም። ለምን እኛን ማናገር መቻል አለባችሁ። እነሱንም ቢሆን ለምን ይሄንን አደረጋችሁ ሲሏችሁ ሲከሱ ቆይ እኔም ኮል ኮንፈረንስ ላይ ወይም ከዚህኛውም ከዛኛውም ያሉ አካላቶችን ኮል ኮንፈረንስ ላይ ያስገብታችሁ እስኪ ችግራችሁን እንወቀው። ያኔ ቁጭ አድርጋችሁ እኔም የምላችሁን እሱ የሚላችሁን ሚዛን ላይ ታስቀምጡና አንተም ልክ አይደለም፣ አንተም ይሄንን በማይመጥን መልኩ እየሄድክ ነው፣ ተስተካከሉ። ይሄን ተስተካክላችሁ ስትመጡ መረጃውን ለህዝብ ወይም ለአድማጭ ተመልካች ይፋ እናደርግላችኋለን። ከዛ ውጪ ተቆረስኩ፣ ተገነጠልኩ፣
ወጥቻለሁ ተሰንጥቄያለሁ የሚል ዜና አንሰራም ብትሏቸው ይሄ ሁሉ መገነጣጠል አይመጣም። ይሄ ሁሉ ስህተት የመጣው በሚዲያውና በሚዲያው አካላቶች በሚዲያው ጉዳይ እንደሆነ እንድታውቁልን እፈልጋለሁኝ። በመጨረሻ ይሄንን አስተካክሉልን የሚዲያ ባለቤቶች የሚል መልእክት ነው የማስተላልፈው። ሌላው እንደ አማራ ፋኖ ህዝባዊ ድርጅት እኔ አሁን በጣም የምቀየመው ጋዜጠኞች መጥተው የአማራ ፋኖ ህዝባዊ ድርጅት ለማለት የሚሽኮረመሙ አካላቶች አሉ። እኛ ተቋም አለን። ተቋሙን የመሰረት ነው እኛ ነን። በታሪክ አጋጣሚ ደሬ እንድታውቀው የምፈልገው የአማራ ፋኖ ህዝባዊ ድርጅትን የመሰረት ነው እኔና መከታው ወይም እስክንድር ብቻውን አይደለም። አራቱም ግዛት ላይ ያሉ 8 የፋኖ አደረጃጀቶች በዚህም በሸዋም 2፣ በወሎም 2፣ በጎንደርም 2፣ በጎጃምም 2 የአማራ ፋኖ በጎጃምና የአማራ ፋኖ ጎጃም ህዝባዊ ሰራዊት የሚለው እነዚህ የነዚህ አደረጃጀት መሪዎች ተገናኝተው ለ4 ወርና ለ5 ወር ለ6 ወር ባደረጉት ውይይት አንድ የጋራ ተቋም አንድ አማራዊ የሆነ የጋራ ተቋም ያስፈልገናል ብለው በተወያዩት መሰረት አንድ አማራዊ የጋራ ተቋም መስርተው ከመሰረቱት በኋላ የቃል ኪዳን ሰነድ አስቀምጠው ተማምለው የመሰረቱን ተቋም ቅድሚያ የስም ስያሜ እናወጣ ብለው የአማራ ፋኖ ህዝባዊ ድርጅት መሆን መቻል አለበት ብለው እነ ማስረሻም እነ ዘመነም እና አስረስም ሌሎች በየግዛቱ ያሉ የአደረጃጀት መሪዎችም ጭምር እኔንም ጨምሮ አርበኛ መከታውና እስክንድርንም ጨምሮ ይሄንን ከተወያየን ካበቃን በኋላ መጨረሻ የአመራር ምርጫ ሲባል አርበኛ እስክንድር መጀመሪያ አርበኛ ዘመነ ካሴ ምርጫ ቀረበ፣ ድምፅ አገኘ። ያገኘው ድምፅ ውስን ነው። ቀጥሎ ደግሞ እንደዚሁ የአርበኛ እስክንድር ድምፅ ሲባል የሱ ድምፅ ደግሞ የተሻለ ድምፅ ሆነ። ድምፅን ላለማክበር ድምፅን ውይይት ጥሶ በመውጣት የሚሻር መስሏቸው ጥሰው ወጡ። ከዛ በኋላ የአማራ ፋኖ ህዝባዊ ድርጅት አልተመሰረተም የሚል መግለጫ ሲሰጡ የአማራ ፋኖ ህዝባዊ ድርጅት ግን ተመስርቶ ስለነበረ ጥቂቶች ይሄ ተቋም አማራ ህዝብ አምጦ የወለደው የአማራ ህዝብ የለውና ትግል አምጦ የወለደው ተቋም ስለሆነ መሽኮርመም አይገባም። ብዙዎች ቤተክርስቲያን ይገባሉ፣ ቤተክርስቲያኑን ያንጹታል። ጥቂቶች ግን ይጸድቃሉ እንደተባለው፣ ጥቂቶች ምዕመናኖች ያስቀጥሉታል እንደተባለው በዛ ልክ ነው። እኛም ይሄን ተቋም ይዘን መቀጠል መቻል አለብን። ለምን ተቋምን መስረት እያልን እንሰባሰብና መልሰን አፍርሰን እንወጣለን። ተቋምን መስረት ይባላል፣ አሁንም እንሰባሰባለን አፍርሰን እንወጣለን። ይሄ ግን የመጨረሻና የመጨረሻ መሆን መቻል አለበት ብለን ነው የወሰንነው። በዛ ውሳኔ መሰረት የአማራ ፋኖ ህዝባዊ ድርጅት ጥለው አፈንግጠው አልተስማማንም ብለው ከወጡት ውጪ የተስማሙት የአራቱም አደረጃጀት መሪዎች ተቋሙ እንዲቀጥል አድርገው የሚተዳደሩበትን ሰነድ እና ፕሮግራማቸውን ለዓለም አቀፉ ማህበረሰብ ፕሮግራማችንን ለዓለም አቀፍ ማህበረሰቡ አሳውቀን ተቋም ፈጥረን በተቋም ጥላ ስር እዝና ሰንሰለታችንን ጠብቀን ተጠያቂነት እንዳለም ጭምር አውቀን በፕሮግራማችን ወይም በማኒፌስቶአችን አማካኝነት ማንም ሰው ቢሆን በህግ ፊት ተጠያቂም ጭምር እንደሆነ እኔም ጭምር ሌሎች አመራሮችም ጭምር ቢያጠፉ በህግ ፊት በተቋሙ ህግና ደንብ መሰረት ህግና ሰንሰለቱን ጠብቆ ተጠያቂ ሊሆን እንደሚችል አምነን ተቋም መስርተን እየተንቀሳቀስን ያለንበት ሁኔታ ነው ያለ። ይህንን ስልህ ደረጀ የአማራ ፋኖ ህዝባዊ ድርጅት ለማለት የማይፈልጉ የሚሽኮረመሙ አካላቶችን ሳይ በጣም ያመኛል። ይሄ ዝም ብሎ የመጣ ተቋም አይደለም። ተቋም መመስረት በጣም ከባድ ነው። ተቋም እንደ ተቋም እንዲቀጥል ማድረግ በጣም ከባድ ነው። የራሱ መርህ አለው፣ የራሱ አቋም አለው፣ የራሱ የሆነ ዓላማ አለው። ይሄ የአማራ ህዝብ አምጦ የወለደው ድርጅት እንደመሆኑ መጠን የአማራ ፋኖ ህዝባዊ ድርጅት በየስሩ ያሉ አደረጃጀቶችን እንደየስማቸው መጥቀስ ይገባል የሚል እምነት አለኝ እና በዛ ልክ መሆን ቢችል ይሄንንም እንደ አጠቃላይ እንደ አማራ ፋኖ ህዝባዊ ድርጅት ህዝቡ በነቂስ በትኩረት ይሄንን ወርቅ ሆነ ወይም ወርቃማ ድል ይዘን እየተንቀሳቀስን ያለንበትን ድርጅት ሁሉም ሊደግፍ ይገባል። ተቋም ሊኖር ይገባል።
ብዙ ያላሳወቅናቸው ጉዳዮች ሊኖሩ ይችላሉ። ወደፊት ግን እናሳውቃለን። በዛ ልክ ህዝቡ ሊደግፍ ይገባል። በውጭም ያለው ደጋፊ አካል ሊደግፍ ይገባል። ተቋም ያስፈልጋል። ያለ ተቋም ወዴትም መንቀሳቀስ አይቻልም። ድርጅቱን ለመጥራት መሽኮር መቻል የለብንም። ሁላችንም በዛ ልክ መሆን ቢችልና አጠቃላይ የአማራ ህዝብ ለዚህ ድርጅት ድጋፉን ማድረግ መቻል አለበት። ከውጭም ያለው ደጋፊው አካል እንደ ተቋም ድጋፉን ማድረግ መቻል አለበት። ይሄንን ማለት ነው የምፈልገው። አመሰግናለሁ ደረጀ። እንግዲህ አመሰግናለሁ ተመልካቾቻችን። አርበኛ አበበ ሙላት ያለው ለሚዲያዎች አደራ አለባችሁ በተለይ ክሮስ ቼክ የማድረግ መረጃን የማጣራት በሚለው ጉዳይ ላይ እኔ የምለው ነገር ለምሳሌ በትናንትናው ዕለት አርበኛ ባያለባቸው ተሰዋ ብለው ዜና ካሰራጩት ወይም መረጃ ካሰራጩት መካከል አንዱ እኔ ነኝ። አክቹዋሊ በጣም አዘኝ ነበረ። የዚህ አይነት ተገዳደሉ የምን የሚል ነገር ሲሰማ አክቹዋሊ እንደዛ እንኳን አልኩም። እኔ ተሰዋ የሚለውን ብቻ ነው እና ጀግንነቱን ብቻ ነው የመሰከርኩት። ከዚህ ውጭ ያለው ትርፍ ስለሆነ እናጣራለን ብዬ ነበር ዜናውን የዘጋሁት። እነሆ በማግስቱ እንደምትመለከቱት ይህ መረጃ ውሸት ስህተት መሆኑ ነው እየተሰማ ያለው። በዚህ አጋጣሚ ለትናንትናው ዜና ለተሰዋ የሚለው ዜና አድማጮችን ተመልካቾችን ከፍ ያለ ይቅርታ ጠይቃለሁ። መቼም ጋዜጠኝነት ለስህተት የተጋለጠ ሙያ እንደሆነ ይታወቃል። ክፉና መጥፎ ነገር ስህተትን ደፋፍኖ ማለፍ ነው። ራሴን ለመከላከል ብዬ አይደለም አሁን ይህን የምለው። ይቅርታ መጠየቅ ትልቅነት ነው፣ ጥሩ ነው፣ መልካም ነው። ስለዚህ በዚህ አጋጣሚ አድማጮቻችን ተመልካቾቻችን ትናንት ተሰዋ በሚል አርበኛ ባዬ የገለጽኩት ነገር ስህተት መሆኑን አውቃችሁ ይቅርታ ላለው የመከረንን ምክር በተለይ መረጃን ከማጣራት አኳያ ወንድማችን አበበ የመከረን ምክር በጋዜጠኝነት ህይወት ያለ ነው፣ በስልጠና የሚያገኘነው ነው። ነገር ግን አንዳንድ ምንጮች አሉ፣ አያችሁ፣ የዜና ምንጮቻችሁ የምታምኗቸው አላችሁ። ሁሌ እውነት እየነገሯቸው አንዳንድ ቀን በዚህ አይነት ነገር ይገባሉ። ትናንት ደግሞ እንደተባለው ሚኒስትሪ ሚዲያ ሁሉ የነሱ ሁሉ ዘግበውታል። ከዛ በኋላ ደግሞ ለኛ ተደውሎ ተነገረን። ስለዚህ ከዚህ አኳያ ነው እንዲህ አይነት ነገር ሲፈጠር በተለይ ራሳቸው ዜናው የተሰራባቸው ወገኖች ደግሞ ወዲያው ማስተባበያው የሚሰጡን ለኛ የተሻለ ይሆን ነበረ። ዞሮ ከማዘን የተነሳ ነው፣ ከስሜታችን ከማዘን የተነሳ ነው ዜናውን የዘገብነው። በድጋሚ ይቅርታ ጠይቃለሁ። እንደተባለው ይገባኛል። በውጭ ያለን ሚዲያዎች በተለይ የአንድነቱ ሳንካ ይሆን ዋነኛዎቹ እኛ መሆናችንን ምንም ጥያቄ የለውም። ምንም ጨምሮ ማለት ነው። በውጭ የምንገኝ ሚዲያዎች የተለያየ ነገር በማያገባን ከኃላፊነታችን ከመዘገብ ውጭ ነገሮችን አጣርተን ሚዛናዊ መረጃ ከማቅረብ ውጭ ወቅታዊ መረጃ ከማቅረብ ውጭ በማያገባን ነገር ገብተን የትግል መሪ እንሁን ስንል እንደተባለው አንዱን ስንደግፍ፣ አንዱን ስናወግዝ፣ አንዱን ስናደርግ ትልቅ ችግር እንደፈጠረ ወንድሞቻችን ላይ ዛሬ ትልቅ ጫና እንደፈጠርንባቸው እኔም አምናለሁ። ይህንንም ለማረም በእኔ በኩል ተመልካቾቻችን ወይም ወንድማችን አበበ ቃል እገባለሁ። ለዛሬ ለሰጠኸኝ ቃለ ምልልስ በተመልካቾችና በአድማጮች ስም ከልብ አመሰግናለሁ። በሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። መልካም ጊዜ ወንድማችን አርበኛ አበበ። እኔም በጣም አመሰግናለሁ ለዚህ ቃለ መጠይቅ አክብረህ ወደህ ፈቅደህ ቃለ መጠይቁን እንዳደርግ ስለጋበዝከኝ በተቋሙ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስም ትልቅ አክብሮትንና ምስጋኔን ማቅረብ እወዳለሁ። አመሰግናለሁ። መልካም ጊዜ። እግዚአብሔር ይስጥልኝ።